ፕሬዝዳንት ዶናልድ ትራምፕ ከካናዳ ጋር የያዝነው የንግድ ድርድር ተቋርጧል። ማን በከፋ ሁኔታ እንደሚጎዳ ተቀምጠን እናየዋለን። ካሁን ቀደም ከካናዳ ወደ አሜሪካ የሚገቡ ምርቶች ላይ የተጣለውም የ25 በመቶ ታሪፍ በእጥፍ ሊጨምር ይችላል ማለታቸውን ተከትሎ ካናዳ ጭንቅና ጥብ ውስጥ መግባቷ ይነገራል። ካናዳ ከዓለም ሀገሮች ሁሉ ወደ ጎረቤቷ አሜሪካ በምትልከው ምርት በከፍተኛ ደረጃ ተጠቃሚና ከአሜሪካ የንግድ ግንኙነት ውጪ በራሷ መቆም የምትቸገር ሀገር እንደሆነች የኢኮኖሚ ተንታኞች ያስቀምጣሉ። ፕሬዝዳንት ዶናልድ ትራምፕ አሜሪካ በከፍተኛ ደረጃ የምታስገባ እንጂ የምትልክ ሀገር አይደለችም፣ ዓለም በአሜሪካ ተጠቀመ እንጂ አሜሪካ እንዳላት ቴክኖሎጂና የማምረት አቅም ወደ ዓለም በመላክ አልተጠቀመችም በሚል በካናዳና በመላው ዓለም በጣሉት የገቢ ምርቶች ታሪፍ ዓለምን ሲያወዛግቡና ሲያጯጩሁ ቆይተዋል። ጎረቤት ካናዳም አንዷ ነበረች። የአሜሪካና የካናዳ ስታቲስቲክስና የቆጠራ ቢሮ ባወጣው መረጃ 76 በመቶ የካናዳን ዙሪያ መለስ ምርት የምታስገባው ወይም የምትቀበል ሀገር አሜሪካ ናት። ለንጽጽር ካናዳ ከአጠቃላይ ምርቷ ወደ ቻይናና ብሪታንያ 3.8 በመቶ፣ ወደ ጃፓን 1.8 በመቶ፣ ወደ ሜክሲኮ 1 በመቶ ብቻ ምርቷን ኤክስፖርት ታደርጋለች። ከአሜሪካው 76 በመቶ ጋር አይነጻጸርም። አሜሪካ ደግሞ ወደ ካናዳ 16.8 በመቶ ምርቷን ብቻ ትልካለች። ሰፊ የገቢና ወጪ ምርቶች መዛባት ወይም ሰፊ ልዩነት ይታያል ነው የሚለው ቢሮው። አሜሪካ የካናዳ ቁጥር 1 የንግድ ተባባሪ የሆነችው ባለፈው ዓመት ብቻ ዋሽንግተን የ400 ቢሊዮን ዶላር የካናዳ ምርቶችን ረጅም ዘመን በቆየ የንግድ ስምምነታቸው መሰረት ገዝታለች ወይም አስገብታለች። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ይህንን የካናዳና የአሜሪካ የንግድ ግንኙነት የድንበር ላይ አደንዛዥ ዕፅ ዝውውርን ለመከላከል በሚል የ25 በመቶ የታሪፍ ጫና ጣሉበት። የካናዳ አምራቾች ብቻ ሳይሆን የአሜሪካ አስገቢዎችም ጭንቅጥብ ውስጥ ገቡ። የካናዳ ብረት፣ ተሽከርካሪና አሉሚኒየም ላይ የተጣለውን የ25 በመቶ የታሪፍ ቀረጥ ከፍለው ካናዳውያን ወደ ግዙፏ ተቀባያቸው አሜሪካ ምርቶቻቸውን መላክ ሊቸገሩ ነው። ጭራሽ መላክ መተው ደግሞ ኢኮኖሚያቸውን ሊያሽመደምደው ነው። በኋላ የካናዳው ጠቅላይ ሚኒስትር ማርክ ካርኔ ካናዳ በምታስገባው የአሜሪካ የዲጂታል ቴክኖሎጂ አገልግሎት ላይ የ3 በመቶ ታሪፍ ጣሉ። የአሜሪካ የዲጂታል የንግድ ግዙፍ ኩባንያዎች አማዞን፣ አፕል፣ ጎግል የመሳሰሉት በዚህ የካናዳ ግብር ከ2 ቢሊዮን ዶላር በላይ ተጨማሪ ዕዳ ያስከትልባቸዋል። ዶናልድ ትራምፕ ይህንን የካናዳ የአጸፋ እርምጃ ዓይን ያወጣ ጥቃት በማለት ብቻ ሳይገደቡ የንግድ ድርድራችን ተኮላሽቷል፣ የቀደመው የታሪፍ ጫናም የካናዳ የ400 ቢሊዮን ዶላር ወጪ ምርት ላይም የተጣለው ታሪፍ በእጥፍ 50 በመቶ ሊሆን ይችላል፣ ማን እንደሚጎዳ ታያላችሁ ሲሉ አስፈራርተዋል። ካናዳ መደንገጥ ብቻ አይደለም የአደጋ ደወል ነበር የጮኸባት። ታዲያ የካናዳ የዲጂታል ቴክኖሎጂ የአገልግሎት ታሪፍ ወደ ሥራ ሊገባ ሰዓታት በቀሩበት ሁኔታ ጠቅላይ ሚኒስትር ማርክ ካርኔ ቀረጡ ተነስቷል፣ ተግባራዊም አይሆንም፣ ከአሜሪካ ጋር የንግድ ውይይትና ድርድራችን እንዲቋረጥ አንፈልግም የሚል መግለጫ በከፍተኛ የተሸነፈ ስነ ልቦና አወጡ። ፕሬዝዳንት ዶናልድ ትራምፕ ይህን አግኝተው ነው ከካናዳ ጋር ሁሉም የመጫወቻ ምትሃታዊ ካርዶች በእጃችን ላይ ናቸው። በካናዳ ላይ ማንኛውንም አይነት ኢኮኖሚያዊና የንግድ ጫናዎችና አስገዳጅ ጉልበቶች አሉን። ለካናዳውያን ከድርድር ውጪ የሚያዋጣ ሌላ አማራጭ የላቸውም አሉ። ካናዳ የጣለችው የዲጂታል ቴክኖሎጂ የአሜሪካ ገዛዛፎችን ኩባንያዎች 2 ቢሊዮን ዶላር ወጪ የሚያስወጣ መሆኑ መቀልበሱ ለፕሬዝዳንት ትራምፕ ከዲጂታል ቴክኖሎጂ ኩባንያ ባለቤቶች ጋር በምርጫ ዘመናቸው የጠበቀ ግንኙነት የፈጠሩትን ወዳጆቻቸውን በንግድ ድርድር ስልትና ማስፈራሪያ መታደጋቸው በጀግንነት አስወድሷቸዋል። ካናዳ የተከተለችው ወይም የለወጠችው ፖሊሲ አስደሳች ነው። በካናዳ ላይ እንዲህ አይነት ኢኮኖሚያዊ ኃይል አለን ማለት ነው ብለዋል ሰውየው። ባልጠቀመው ይሻል ነበር። ከእንግዲህ ግን የአሜሪካንን ጥቅም የሚጎዳ ውሳኔ ከማድረጓ በፊት 2-3 ታስብብታለች ብዬ አምናለሁ ብለዋል። ጠቅላይ ሚኒስትር ካርኔ ለካናዳውያን ሀገራዊ ኢኮኖሚያዊ ደህንነትና ፍላጎት ሲባል ውስብስብ የድርድር ሂደት ውስጥ እንገባለን፣ ለዚህም ሲባል ሁሉንም ገዳቢ በሮቻችንን እንከፍታለን ብለዋል። በዓመት ግማሽ ትሪሊዮን ዶላር ምርት የምታስገባን ሀገር ማስቀየም ለካናዳ ከፍ ያለ
ያለ የንግድ ጉዳት ሳይሆን የገበያ አደጋ እንደሚያስከትል ጠቅላይ ሚኒስትር ካርኔ የተረዱት ይመስላል። ተንታኞች በንግድ ትግልና ፉክቻቸው የቦክስ መድረክ ካርኔ በትራምፕ በዝረራ ተሸነፉ ያሉ ተንታኞች የመኖራቸውን ያህል በንግድ መገዳደሩ አቅማቸውንና ጥቅማቸውን አመዛዝነው እጅ የሰጡትና ታሪፍ ያነሱት ከእንግሊዝ አመራሮች ውጪ ብቸኛው ካናዳዊ የብሪታንያ ባንክ ፕሬዝደንትና አዛዥ ናዛዥ የነበሩት ማርክ ካርኔ አሁንም ብልህ የንግድ ውሳኔ፣ አዋጭ የንግድ ውሳኔ አድርገዋል ያሏቸውም አሉ። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በኢኮኖሚያዊ ጫና ካናዳን 51ኛዋ የአሜሪካ ግዛት እናደርጋታለን፣ ተዋህደን ጠንካራ ሰሜን አሜሪካንን እንመሰርታለን ሲሉ ቆይተዋል። የንግድ ግንኙነትን በተመለከተ ካናዳን ከጎረቤቷ ከአሜሪካ ውጪ ለማሰብ አስቸጋሪ እንደሆነች ነው የሚነገረው። ትልቁ የአሜሪካው ፕሬዝዳንት መሳሪያቸው የ76 በመቶ አጠቃላይ ምርት ለአሜሪካ ላኪ የሆነችው ካናዳ ከአሜሪካ ደግሞ 16 በመቶ ምርት ብቻ ማስገባቷ ነው። እስካሁን ተጠቃሚ አድርጓት ቆይቷል። ትራምፕ መጥተው ገቢና ወጪ ምርቱን ፍትሐዊ እናድርገው ወይም የምናስገባውን ያህል ተጠቃሚ እንሁን በሚል ታሪፍ የሚባል ጅራፍ ዘረጉ። ይኸው የካናዳና የአሜሪካ የግንኙነት መሻከርና የመጠቅለል ፍልስፍና ነው ገፊ ኃይል ሆኖ ካርኔን ወደ ስልጣን ያመጣቸው። ታዲያ የኢኮኖሚና የገበያ ምሁሩ በብሪታንያ ባንክ የተሳካላቸውን ያህል በትራምፕ ላይ ይሳካላቸው እንደሆነ አጠራጣሪ ነው።